የምትፈጥርልን ጸሎተ መጽሐፍ ነች። ሶስተኛው የአባ ጊዮርጊስ ዘጋስጫ ድርሰት የሆነው አርጋኖ ነው። ይሄን መጽሐፍ በዚህ በሁለት ሱባኤ ወይንም ደግሞ በ16ቷ ቀን ውስጥ አብዝቶ መጸለይ ከመቤታችን ምንፈልጋቸውን ነገሮች በእግዚአብሔር ቸርነት እንዳግ ይረዳን። ቅቦን በቤታችን በጸሎት ቤታችን መያዝ እንችላለን። በነገራችን ላይ የግልም የመንግስትም ስራ የምትሰሩ በሀገር ውስጥም በውጭ ሀገር ያላችሁ ኦርቶዶክሳውያን ስራችሁን እየሰራችሁ ከስራ ውጭ ያለውን የግል ወሬያችሁን ቀንሳችሁ 14ቱን ቀን ታቅቦ መያዝ ትችላላችሁ። በታቅቦ ጊዜ የጸሎት ጊዜያችንና የአመጋገብ ሁኔታችን ከሱባኤና ከአርምሞ ጋር አይለያየም፣ አንድ ነው። በተለይ ከወዳጃችን ከቤተሰቦቻችን ጋር ጾመ ፍልሰታን በታቅቦ ብናሳልፍ ጊዜያችንን በአግባቡ ተጠቀምን ማለት ነው። ሚስጥር እንዲገለጥልን የልባችን መሻት እንዲፈጸምልን ከስጋ ደዌም ደግሞ ከነፍስም ስራዊት ኃጢአትን የምንለምድበት ወቅት ነው። እነዚህ ሶስት ጸሎቶች ግን ታሪካችሁን ይቀይሩታል። የመጀመሪያው ሰላም ለኪ። ሰላም ለኪ በቅድስት ቤተክርስቲያን ማሰሪያ ጸሎት ነው። ከጸሎተ ነቢያትም ተካቶ ከመዝሙረ ዳዊት መጽሐፍ ጋር አብሮ ያለ ጸሎት ነው አለበት። አፋችን ዋዛ ፈዛዛውን የምንናገርበት ልባችን የክፉ ቃል ምንጭ ከሆነ ታቅቦ ባህሪዋ የሆነችው ወለላይቱ እመቤት ትቀየመናለች። አብዛኞቻችን በድርጊት ከምንሰራቸው ኃጢአቶች ይልቅ ለኛ ቀላል የመሰሉን ትኩረት የማንሰጣቸው በደሎች በሰዎች ላይ በአፋችን የምንፈጸማቸው ኃጢአቶች አሉ። ሰው መስደብ፣ ሐሜት፣ በኃይለ ቃል ማስደንገጥ፣ ጸያፍ ቃላትን መናገር፣ አሽሙር ወዘተ በቀላሉ በአፋችን የምንሰታቸው ኃጢአቶች ናቸው። ታቅቦን በህይወታችን ብንለማመድ ግን ከነዚህ ኃጢአቶችና ድርጊቶች እንቆጠባለን። በጾመ ፍልሰታ በጣም የሚጠበቁ ጸሎቶች አሉ። ከነዛ ጸሎቶች መካከል ውዳሴ ማርያምና መዝሙረ ዳዊት እንዳሉ ናቸው። ግን ሱባኤም አይደለም እመቤታችንን በጸሎት በጾም የምንጠይቅበት ወቅት አይደለም። መንፈስ ብዙ አይነት መንፈስ አለ። ጊዜ የሚያባክናል፣ እድሜ የሚያባክናል፣ ገንዘብ የሚያባክናል። አሁን ከእድሜ እንምጣ። እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ሳትወልድ እንዲህ አድርገው የሚያስረፍድባቸው አሉ። ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ፣ ሳያገቡ ሳይወልዱ የሚረፍድባቸው አሉ። ይሄ እድሜ ይባላል፣ የእድሜ ማርፈድ። ሌላው የእድሜ ማርፈድ የሚሆን ንስሐ ሳይገቡ ዝም ብለው እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል? እናቱም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብለው ሴተኛ ያገኛሉ። ቀመስ አድርጎ ይመጣል። ከዛ እናትና አባቱ ጋር ነው የሚያድረው። ይጠጣል። አመት በዓል ሲሆን አብሮ ከእናትና አባቱ ጋር ያከብራል። እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ አመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል፣ ሄደዋል ማለት ነው። እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም። ይሄ የሚያዘገይ መንፈስ ይባላል። ብኩን የሚያረግ መንፈስ ነው እንዴ? ቆይ እስቲ ምን ላድርግበት? ገና ገንዘቡ ሲመጣ ነው ማቀድ የምትጀምሩት። ያን ብር ማየት አይፈልግም። ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል። ብሩ ሲመጣ ግን ያቅድ ትረሱትና ሌላ ቆይ ሌላ ነገር ምን ላድርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም። ይሄ ደግሞ የቡዳ መንፈስ ባህሪ ነው። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል። አስራት ስለማናወጣበት፣ ለነዳያን ምጽዋት ስለማንሰጥ፣ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል። ግዴታ እቃውን አምጣው አይደለም። እንዲህ አይነት በጎ ነገሮች ላይ መሳተፍ፣ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም። ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው። ደግሞ ግዴታችን ነው። እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ፣ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡዋል። እውቀታችን እንዳይወሰድብን፣ እንዳይሰለብ፣ ገንዘባችን፣ ጤንነታችን፣ እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከእውቀት ጋር ከሆነ መልካ ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የእውቀት መልአክ ስለሆነ የእውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት፣ በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ፣ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው
ቅዳሴ ጸበል ሊጠጡ ማድረግ፣ ከእውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉ የዑራኤልን ጸበል እየጠጡ እላያቸው ላይ ያርጉ እየተጠመቁ በመልካም መልኩ መኖር እውቀትን ያሳድጋልም ያጸናልም። አይወሰድብንም፣ አይሰለብብንም። የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር እንፈልገው የአእምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄዶ ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ለምሰጠው በጣም ብዙ ሰው እንደ አንድ መረጃም ጭምር ነው። እሺ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ ዕውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልካ ሩፋኤል ነው የሚጸልየው። መልካ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካም መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልካም መልኩ ነው የምንመታው፣ በድርሳኑ ነው የምንመታው። የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታቸውን ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል። ወንዶች ደም እያስቀመጣቸው ሊሆን ይችላል። ነስር እየነሰራቸው ሊሆን ይችላል። እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበከክ እያደረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባልል ሊቀ መላእክት ቅዱስ ገብርኤልን ጥሩት። መልካም መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን ሩፍ ማነው በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾም ያለው ተብሎ የተባለው ማን ነው? ቅዱስ። ሁሉም እኮ ዛሩ ያባርራሉ፣ ግን ይሄ ስልጣን ድርሻ አለው የየራሳቸውና ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ብትንትኑን የሚያወጣው ቅዱስ ገብርኤል ነው። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር፣ እርጋታ እንዳይኖር፣ ሁከት የሚያመጣውን እንዲሁም ደግሞ ከስሩ ያሉትን ገብርኤልን፣ ሚካኤልን፣ ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያደርግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱን ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመ ነው የሚለው ወረቡ ራሱ ሲወርቡ አባቶቻችን። ሚካኤል ታገሰ፣ ዝም ማለት፣ ጸጥ አለ። አርምሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው ሲያያዝ ምንድነው የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልክአ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትም ሰው ይኖር ያላወቃችሁትም ሰው ይኖር አጋልጥም በሉት። ከዚህ ቤትም አጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግጥ ፍሎ ይሄ ደስ የሚል እንዴት ነው? አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች። አንገቱን ይደፋል። ትትና ያለው ሰው እውቀት ያለው ሰው
እውቀቱ መንፈሳዊ የሆነ ምግባሩ ከእውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትሕትና ያለው ለማለት ፈልገው ነው። በጾመ ፍስለታ በጣም የሚጠበቁ ጸሎቶች አሉ። ከነዛ ጸሎቶች መካከል ውዳሴ ማርያምና መዝሙረ ዳዊት እንዳሉ ናቸው። ግን ሱዌም አይደለም እመቤታችንን በጸሎት በጾም የምንጠይቅበት ወቅት አይደለም። ሚስጥር እንዲገለጥልን የልባችን መሻት እንዲፈጸምልን ከስጋ ደዌም ደግሞ ከነፍስም ስርየተ ኃጢአትን የምንለምድበት ወቅት ነው። እነዚህ ሶስት ጸሎቶች ግን ታሪካችሁን ይቀይሩታል። የመጀመሪያው ሰላም ለኪ። ሰላም ለኪ በቅድስት ቤተክርስቲያን ማሰሪያ ጸሎት ነው። ከጸሎተ ነቢያትም ተካቶ ከመዝሙረ ዳዊት መጽሐፍ ጋር አብሮ ያለ ጸሎት ነው። ጸሎተ ማርያምን 64 ጊዜ 41 ጊዜ 21 ጊዜ መጸለይ በተለይ በፍስለታ ጾም በጣም ፍቱን የጭንቀት የመንፈሳዊ ዝለት መድኃኒት ነው። ሁለተኛው መልከ ማርያም ሳልሲት። እቺ መጽሐፍ ብዙ ጊዜ ገበያ ላይ አትገኝም፣ ግን ካገኛችኋት ራጉኤል መርካቶ አካባቢ ሄዳችሁ በጣም የራእይና የህልም እንዲሁም ከእመቤታችን ጋር ጥልቅ ትስስር የምትፈጥርልን ጸሎተ መጽሐፍ ነች። ሶስተኛው የአባ ጊዮርጊስ ዘጋስጫ የምትፈጥርልን ጸሎተ መጽሐፍ ነች። ሶስተኛው የአባ ጊዮርጊስ ዘጋስጫ ድርሰት የሆነው አርጋኖን። ይሄን መጽሐፍ በዚህ በሁለት ሱባኤ ወይንም ደግሞ በ16ቷ ቀን ውስጥ አብዝቶ መጸለይ ከመቤታችን ምንፈልጋቸውን ነገሮች በእግዚአብሔር ቸርነት እንዳግ ይረዳናል። ይሄን ቪዲዮ ሼር አድርጉት። መልካም ጾም። የሚያባክን መንፈስ ብዙ አይነት መንፈስ አለ። ጊዜ የሚያባክን አለ፣ እድሜ የሚያባክን አለ፣ ገንዘብ የሚያባክን አለ። አሁን ከእድሜ እንምጣ። እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ሳትወልድ እንዲህ አድርገው የሚያስረፍድባቸው አሉ። ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ፣ ሳያገቡ ሳይወልዱ የሚረፍድባቸው አሉ። ይሄ እድሜ ይባላል፣ የእድሜ ማርፈድ። ሌላው የእድሜ ማርፈድ የሚሆን ንስሐ ሳይገቡ ዝም ብለው እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል? እናቱም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብለው ሴተኛ ዳር ያገኛሉ። ቀመስ አድርጎ ይመጣል። ከዛ እናትና አባት ጋር ነው የሚያድረው። ይጠጣል። ዓመት በዓል ሲሆን አብሮ ከእናትና አባት ጋር ያከብራል። እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ ዓመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል፣ ሄደዋል ማለት ነው። እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም። ይሄ የሚያዘገይ መንፈስ ይባላል፣ ብኩን የሚያደርግ መንፈስ። ሌላ ሁለተኛው ጊዜ ማነው? ጊዜን ያኛው እድሜ ነው። ጊዜን የሚያዘገይ ማለት ነው። የሚቀጥለው ወር ላይ ይሄን አረጋለሁ እቁብ ሲደርሰኝ ይሄን አረጋለሁ ስትሉ እቁቡ ልክ ሲመጣ ህመም ይመጣል፣ ወይም ገንዘቡን ልታጠፉ የምትችሉበት ሌላ ነገር ይመጣባቸዋል። ደሞዙ ሲመጣ በ5 ቀን ውስጥ ብን ብሎ ይጠፋል። ባጭሩ ግን ጊዜያችሁን የሚያባክነው ምንድነው? ከወር እስከ ወር ደሞዝተኛ እንድትሆኑ እያደረገ ጃኬትም እንዳትቀይሩ ልብስም ጫማም ሳትቀይሩ ዝም ብሎ ጊዜያችሁን የሚያባክን። በፍቅርም ደረጃ አገባሻለሁ ብሎ ተስፋ የሚሰጥ ውጭ ሀገር ሆኖ ወይም ክፍለ ሀገርም ሆኖ የት ወይም ቦታ ሆኖ አገባሻለሁ ተስፋ ይሰጣታል። እድሜዋን ጊዜዋን ያባክናል። እሷም አገባሃለሁ ብላ ወይም ደግሞ ከተጋቡ በኋላም ራሱ ልጅ እንወልዳለን ቆይ እንዳትወልጂ እያለ በመድኃኒት ያዡ እያለ ልጅ እንዳይወልዱ ጊዜ የሚያባክን መንፈስም አለ። ይሄ ራሱ ብኩን መንፈስ ይባላል። ሌላው ደግሞ በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ። ለድርጅቱ ትርፋማ የሆኑ ሰዎች ናቸው። ወይም ደግሞ ድርጅቱ ትርፋማ እንዲሆን ሀሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም። ስራ አይሰጣቸውም፣ ወይም ገንዘብ እድገት አይሰጣቸውም። ዝም ብለው በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ። አንድ ድርጅት ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ እኮ ምርጥ ሰራተኛ ነው፣ አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጥ ሴትም ወንድም አሉ። ብኩን ያደርጋቸዋል። አይዲያቸውን ይሰጣሉ፣ ግን ምላሽ የለውም። የወጡት የለፉበትን ያክል አይሰጣቸውም። ይሄም አለ። እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር፣ እኮ ስንት ስራ መስራት ነበረብኝ፣ ለምንድን ነው እዚህ ቦታ ላይ ተቀጥሬ ቁጭ ያልኩት? ለምንድን ነው እንደዚህ ተወተፍኩት? እንዴ ስንቱ እኮ እየወጣ እኮ በአቋራጭ መንገድ እኮ እያተረፈ ነው፣ እንዴ ቢያንስ ተፍ ብዬ እንኳን አልሰራም እንዴ ምናምን ብለው በቃ ያስቡታል፣ ግን ቁጭ ይላል፣ ታስረዋል። ከወጣው ደግሞ ቤት ውስጥ ኢኮኖሚካሊ ይናጋሉ። እማዬ ምን ትበላለች? ባለቤቴ፣ ልጆቹ ምን ይሻላል ይላል። ወጥቶ መስራት እንደሚችል አይምሮን ያውቀዋል፣ ያምነዋል። ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ታውቃለች። ጎበዝ ወጥቼ እኮ የሆነ ቦታ ላይ እኮ ጠጋ ብዬ ቡና ቢሸጥ ወይ የሆነ ነገር ባደርግ ትርፋማ እሆናለሁ ትላለች። ግን
ታስራ ተቀምጣለች። ምን ሲባል የሆነ የተበተባት ነገር አለ። ጊዜን የሚያባክን ማለት ይሄ ነው። ከንቱ የሚያደርግ ብኩን የሚያደርግ ማለት ይሄ ነው። ትውጣ ማለት አይደለም፣ አትውጣ ማለትም አይደለም። ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወጣችሁ አንዴ ቼክ ማድረግ ነው። አንዴ ወጥቶ መሞከር በቃ ካልተሳካ እንኳንም ሞከርኩት ችግር የለው በቃ የሚሳካ መስሎኝ ነበረ ሞከርኩት አልሆነም እመለሳለሁ። በሙያችሁ ስለምታምኑበት ትቀጠላላችሁ ድጋሚ። ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው። ያኛው ግን ምናልባትም በህይወታችሁ ላይ አንድ ስቴፕ ከፍ የምትሉበት ከሆነ እዚህ ጋር ቆልፎ የያዛችሁ የቤተሰብ ዛር ሊሆን ይችላል፣ ወይም ደግሞ መተት ሊሆን ይችላል፣ ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱኡንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል። የእናንተን ማደግ የማይፈልግ የእናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዴ ቆይ እስቲ ምን ላድርግበት ገና ገንዘቡ ሲመጣ ነው ማቀድ የምትጀምሩት። ያን ብር ማየት አይፈልግም። ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል። ብሩ ሲመጣ ግን ያቅድ ትረሱትና ሌላ ቆይ ሌላ ነገር ምን ላድርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም። ይሄ ደግሞ የቡዳ መንፈስ ባህሪ ነው። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል። አስራት ስለማናወጣበት፣ ለነዳያን ምጽዋት ስለማንሰጥ፣ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል። ግዴታ እቃውን አምጡ አይደለም። እንዲህ አይነት በጎ ነገሮች ላይ መሳተፍ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም። ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው። ደግሞ ግዴታችን ነው። እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ፣ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡዋል። ብኩን ሆኖ ሰው ራሱ ብኩን ሆኖ የ10 ሺህ ብር ደሞዝተኛ የ20 ሺህ ብር ደሞዝተኛ 2 ሺህ ብር የእግዚአብሔር ነው ሲባል ብዙ ነው እኮ እንዴ 2 ሺህ ብር አይ ዝም ብዬ ለነዳያን በሰጥ ይሻለኛል ብሎ 100 ብር ሰጥቶ ይጨርሰዋል። በቃ ግን 18 ሺህ ብሩ አንደኛ 18 ሺህ ብሩ የኔ ነው እንዴ 2 ሺህ ብር በሰጥም እኮ 18 ሺህ ብር አለኝ እሱን ቦታ ማስያዝ ይሻለኛል አይልም። 2 ሺህ ብር ከ20 ሺህ ብር ላይ 2 ሺህ ብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ለነዳያንም ሳይሰጥ ዝም ብሎ ይረሳውና ያልፋል። አይደለም 18 ሺህ ብሩ አይደለም 20 ሺህ ብሩ ከዛም በላይ ጊፍት እንኳን ቲፕ ተሰጥቶትም እንኳን ብሩ ለወር አያደርስም። ለምን ሲባል በረከት የሌለው ለምን እንደሆነ ከሐሳባችን ነው የሚጀምረው ማለት ነው። እንደዛም እንኳን ብኩን ሆነን እኮ ነው የምላችሁ አስራት አናወጣም። ስግብግብ ሆነን እንኳን ቢሆን እሺ ማለት አረ ይሄ እኮ ብር እኮ ቤት ውስጥ እኮ ብዙ ነገር ይሸፍናል እንዴ 2 ሺህ ብር እኮ እንዴ እግዚአብሔር እንግዲህ አንተ ታውቃለህ 2 ሺህ ብሩንማ ብዙ ነገር ይሸፍንበታል ብትሉ እንደው ድንግሽ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል። ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተራ ነገር እንኳን እያባከንን አስራት አናወጣ። እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ የኔ ቢጤ ሆቴሉ በር ላይ መጥተው ስለ ማርያም ሲላቸው እግዚአብሔር ይስጥል ይላሉ። እዚህ ጋር እኮ ስንት ጠርሙስ ተደርድሯል እኮ። ያ ማለት ብኩን መንፈስ እዚህ ጋር እያበከነ ነው፣ እዛ ጋርም ደግሞ እያባከነ ነው። ለምን ለነዳያን ሰተን እንኳን እንዳንባረክ ብኩን እያደረገን ነው ማለት ነው። ታቅቦን በቤታችን በጸሎት ቤታችን መያዝ እንችላለን። በነገራችን ላይ የግልም የመንግስትም ስራ የምትሰሩ በሀገር ውስጥም በውጭ ሀገር ያላችሁ ኦርቶዶክሳውያን ስራችሁን እየሰራችሁ ከስራ ውጭ ያለውን የግል ወሬያችሁን ቀንሳችሁ 14ቱን ቀን ታቅቦ መያዝ ትችላላችሁ። በታቅቦ ጊዜ የጸሎት ጊዜያችንና የአመጋገብ ሁኔታችን ከሱባኤና ከአርምሞ ጋር አይለያየም፣ አንድ ነው። በተለይ ከወዳጃችን ከቤተሰቦቻችን ጋር ጾመ ፍልሰታን በታቅቦ ብናሳልፍ ጊዜያችንን በአግባቡ ተጠቀምን ማለት ነው። በታቅቦ ለአንደበታችን ሕግና ስርዓት አበጅተን ከንፈራችንን የምስጋና መሰንቆ አፋችንን የጸሎት መፍለቂያ አድርገን ብንጠቀምበት በሱባኤና በአርምሞ የምናገኛቸውን ማናቸውንም ነገር መልሶች ከመቤታችን እናገኛለን። መዝሙረኛው ቅዱስ ዳዊት በመዝሙር 109 ቁጥር 30 ላይ እግዚአብሔርን በአፌ እጅግ አመሰግነዋለሁ እንዳለ አፍ የልብ ሐሳብ መግለጫ የቃል ማውጫ ነው። ስለዚህ ይህንን የከበረውን አፋችንን እንደ ዳዊት ከልባችን ምስጋና የምናወጣበት በእግዚአብሔር ቃል የምናመሰግንበት መሆን አለበት። አፋችን ዋዛ ፈዛዛውን የምንናገርበት
ልባችን የክፉ ቃል ምንጭ ከሆነ ታቅቦ ባህሪዋ የሆነችው ወለላይቱ እመቤት ትቀየመናለች። አብዛኞቻችን በድርጊት ከምንሰራቸው ኃጢአቶች ይልቅ ለኛ ቀላል የመሰሉን ትኩረት የማንሰጣቸው በደሎች በሰዎች ላይ በአፋችን የምንፈጽማቸው ኃጢአቶች አሉ። ሰው መስደብ፣ ሐሜት፣ በኃይለ ቃል ማስደንገጥ፣ ጸያፍ ቃላትን መናገር፣ አሽሙር ወዘተ በቀላሉ በአፋችን የምንሰታቸው ኃጢአቶች ናቸው። ታቅቦን በሕይወታችን ብንለማመድ ግን ከነዚህ ኃጢአቶችና ድርጊቶች እንቆጠባለን። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 15 ቁጥር 14 ላይ የሰነፎች አፍ ግን በስንፍና ይሰማራል እንዳለ እኛም አፋችን በስንፍና በተመሰለው በኃጢአት እንዳይሰማራ በታቅቦ ልናቀው ይገባል። አንደበታችን የጸሎት ሰይፍ የሚወጣበት ሰይጣንን የሚያርቅበት እንጂ የአመጽ ተንኮል የሚፈጸምበት ሊሆን አይገባም። ለዚህም ነው ነቢዩ ዳዊት በመዝሙር 120 ቁጥር 2 ላይ ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት ያለው። የክርስቲያን አፍ አሕዛብን የሚገስጽ፣ ሰይጣንን የሚቆርጥ፣ ለተጠየቀው በትህትና መልስ የሚሰጥ፣ የእመቤታችንን ክብር የሚገልጥ፣ ለጌታችን ምስጋና የሚያቀርብ መሆን አለበት። በራዕየ ዮሐንስ በምዕራፍ 19 ቁጥር 15 ላይ አሕዛብን ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል ተብሏልና ቅዱስ ዳዊት የሰውን ክፉ ነገር አንደበቱ እንዳይናገር በመዝሙር 17 ቁጥር 4 ላይ የሰውን ስራ አፌ እንዳይናገር ፈቃዴ ነው፣ ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቁ እንዳለው እኛም የሰውን ክፉ ነገር በከንፈራችን ላለመናገር አንደበታችንን በታቅቦ ልንጠብቅ ይገባል። ስንቶቻችንን ጭንቅ ከሆነ ከሐሜት መንገድ አፋችንን የጠበቅን? ስንቶቻችንን የሰውን በጎ ስራ በክፉ ጎራ የተናገርን? ታቅቦ ከባድና ጭንቅ ቢሆንም ራሳችንን ከአንደበት ኃጢአት ለመጠበቅ እመቤታችንን ለማስደሰት ከሷ በጸሎት መልስ ለማግኘት ጠቃሚ ነውና ተወዳጁን ታቅቦ ገንዘብ እናድርግ፣ እንጠቀምበት። በቀጣይ በክፍል 3 ደግሞ በሱባኤ ወቅት የሚጸለዩ ጸሎቶች የትኞቹ ናቸው? እንዴት እንጸልያቸው? እመቤታችንን በሱባኤ ምን እንለምናት? ምን እንጠይቃት? መልስ የምናገኘው ሱባኤ ውስጥ ነው ወይስ ከሱባኤ ውጭ ነው? 2-3 ሱባኤ ገብተን መልስ ብናጣ ምን እናድርግ የሚሉትን እናያለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት።